የድሮን ጥቃት ተፈጽሞብናል፣ የፕሪቶሪያው ስምምነት በኢትዮጵያ መንግስት ተጥሷል ሲል ህወሓት መግለጫ ሲያወጣ፣ በሌላ በኩል ራሱ ህወሓት የቀበራቸውን መሳሪያዎች እያወጣ እንደሆነ ተሰምቷል። ይህ የህወሓት የሰሞኑ እንቅስቃሴ አዲስ ጦርነት ለመቀስቀስ ይሁን የሚለው የበርካቶች ጥያቄ ሆኗል። መረጃዎቹን በዝርዝር አደርሳቸዋለሁ። አብራችሁኝ ቆዩ። የድሮን ጥቃት ተፈጽሞብናል፣ የፕሪቶሪያው ስምምነት በኢትዮጵያ መንግስት ተጥሷል ሲል ህወሓት መግለጫ ወጣ። ህወሓት ማምሻውን ባወጣው መግለጫ የትግራይ ክልል ከአፋር ጋር በሚዋሰንበት አካባቢ አርብ ጥቅምት 28 2018 ዓ.ም ስለተፈጸመው የድሮን ጥቃት ዝርዝሩን ባይገልጽም ጉዳት መድረሱን አመልክቷል። ይህ የድሮን ጥቃት በአካባቢው በነበሩ የትግራይ ሰራዊት አባላትና ነዋሪዎች ላይ ጉዳት አድርሷል ያለው መግለጫው ይህ የድሮን ድብደባ ፕሪቶሪያ ስምምነትን ሙሉ በሙሉ የጣሰና የከፋ አደጋ ውስጥ የከተተ ነው ብሏል። አንድ ስማቸው እንዳይገለጽ የጠየቁ የህወሓት ከፍተኛ ወታደራዊ ባለስልጣን ለቢቢሲ እንደተናገሩት በሰው አልባ አውሮፕላን ጥቃቱ የተፈጸመው ከሌሊቱ 9 ሰዓት አካባቢ ነው። ባለስልጣኑ ጥቃቱ የተፈጸመው በትግራይና አፋር ክልል አዋሳኝ አካባቢ በሚገኝ ሚልካ በሚባል ወታደራዊ ካምፕ ላይ መሆኑን ጨምረው ተናግረዋል። ህወሓት በመግለጫው በኃይሎቹ ላይ ጉዳት መድረሱን ብቻ የጠቀሰ ሲሆን ወታደራዊ ባለስልጣኑ ግን አነስተኛ ያሉት ጉዳት መድረሱን ለቢቢሲ ተናግረዋል። ቢቢሲ ጥቃቱን በተመለከተ ከኢትዮጵያ መከላከያ ሰራዊት እንዲሁም ከፌዴራል መንግስት ኮሚኒኬሽን ጉዳዮች አገልግሎት በስልክና በጽሁፍ መልእክት አስተያየት ለማግኘት ቢሞክርም ምላሽ አላገኘውም ብሏል። በዘገባው ህወሓት ባወጣው መግለጫ በትግራይ ህዝብ ሞትና ስቃይ የሚራካው የኢትዮጵያ መንግስት የፕሪቶሪያ ስምምነትን ወደ መጣስ ተሸጋግሯል በማለት ዓለም አቀፉ ማህበረሰብ ተጨማሪ ደም መፋሰስ እንዳይመጣ በኩሉን ይወጣ ሲል ጠይቋል። ይህ የድሮን ጥቃት በትግራይ ኃይሎች ካምፕ ላይ መድረሱ የተሰማው የአፋር ክልል የትግራይ ክልል ኃይሎች ወደ 15 ኪሎ ሜትር ዘልቀው በመግባት ጥቃት መፈጸማቸውን በመግለጽ ከከሰሰ በኋላም ነው። የትግራይ ክልል ሰላምና ጸጥታ ቢሮ በበኩሉ የከፈትነው ጥቃትም ሆነ የተቆጣጠረው መሬት የለም ሲል ውንጀላውን አስተባብሏል። የአፋር ክልል በበኩሉ ጥቃቱ በአካባቢው የሚኖሩ ማህበረሰቦች መፈናቀላቸውን ለቢቢሲ ተናግሯል። በሰሜን ኢትዮጵያ ለ2 ዓመታት የዘለቀው ደም አፋሳሽ ጦርነት ያስቆመው የፕሪቶሪያ ስምምነት ከተፈረመ 3 ዓመቱን ይዟል። በቅርብ ጊዜ ወዲህ ህወሓትና የፌዴራል መንግስት አንዳቸው ሌላኛቸውን የፕሪቶሪያ ስምምነትን በመጣስ ይካሰሳሉ። የትግራይ ጦርነትን ያስቆመው የፕሪቶሪያው ስምምነት የተፈረመው ጥቅምት 23 2015 ዓ.ም ነበር። ባለፉት ወራት በፌዴራል መንግስቱ ባለስልጣናትና በህወሓት መሪዎች መካከል የሚካሄደው መካሰስ ዳግም ግጭት እንዳያስከትል ስጋት ፈጥሯል። ይህ በእንዲህ እንዳለም ህወሓት የቀበራቸውን የጦር መሳሪያዎች ሲያወጣ የሚያሳይ ነው የተባሉት ምስሎች ሲዘዋወሩ ተመልክተናል። ይህ የሰሞኑ የህወሓት እንቅስቃሴ አዲስ ጦርነት ሊከፍት ይሁን የሚለው ጉዳይ የበርካቶች ጥያቄም ሆኗል። ክቡራን አድማጮች ለሰዓቱ ያስኩላችሁ ሰበር መረጃ ይህን ይመስላል። ከጥቂት ደቂቃዎች በኋላ በሌሎች አዳዲስ መረጃዎች ተመልሰን እስክንገናኝ በያላችሁበት የምድር ዳርቻ ሁሉ ያማረና የተዋበ ጊዜ እንዲሆንላችሁ ተመኘው።